ሰላም ጤና ይስጥልን ክቡራን አድማጮቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ እናንተ ተደራሽ የምናደርገው የቴሌቪዥን ዝግጅታችን ነው። እስከ ፍጻሜው ድረስ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። እንደ ጥንታዊነቷ በመሪ መዘጋጃ ቤት እንዲታቀፍ የአካባቢ ነዋሪዎች ጠይቀዋል። በመሪ መዘጋጃ እንዲታቀፍ የቃማርያም ታዳጊ ከተማ ነዋሪዎች ጠየቁ። በዋግኽምራ ብሔረሰብ አስተዳደር በዝቋላ ወረዳ የ014 ቀበሌ ማዕከል የሆነችው የቃማርያም ታዳጊ ከተማ እንደ ጥንታዊነቷ በመሪ መዘጋጃ ቤት እንዲታቀፍ የአካባቢ ነዋሪዎች ጠይቀዋል። የ014 ቀበሌ ነዋሪ መምህር ሙሉቀን አብዝጉ እንደተናገሩት የአካባቢው ማህበረሰብ መንገዱና ድንበሩ የት እንደሚያርፍ ሳያውቅ በግምት ቤት እየገነባ ነገ ላይ ለሚፈርሰው አጉል ድካም ሰለባ ሆኗል ብለዋል። መሪ መዘጋጃ በሌለው ድንበራችን የት እንደሆነ በማናውቀው ዝም ብለን ነገ ለሚፈርስ ነገር ነው እየገነባን እየሰራን ያለ ነው። ለነገ ብለን የምናስቀምጠው ጥሪት በመንግስት ታውቆና እውቅና ተሰጥቶት ቢሰራና ቢገነባ ለልጅ ልጅ የሚተላለፍ ነገር ይሆናል እና መሪ መዘጋጃ ያስፈልገናል። በግልጽ አሁን ሁሉም እዚህ ቀበሌ ያለው ዝም ብለው ወደ መንፈሳዊ ነገር ነው እየገነባን ያለ ነው። ስለሆነም ለልጅ ልጅ የሚተላለፍ ህጋዊ ዋስትናና ቋሚ እውቅና ያለው የኔነቱ የተረጋገጠ ቤት ገንብቶ ለመኖር ዘመኑ በሚፈልገው ማስተር ፕላን ለመመራት በመሪ መዘጋጃ መታቀፍ ያስፈልጋል ብለዋል። ይህንን ታሳቢ በማድረግ መንግስት አስፈላጊውን የመፍትሄ አቅጣጫ እንዲያስቀምጥ ሀሳብና አስተያየታቸውን ሰጥተዋል። መሪ መዘጋጃ መጥቶ ህግና ህግ ሆኖ ነገ የኔ ለማለት ያንን ነገር ለመተማመን መተማመኛ የለንም። መሪ መዘጋጃ መግባት አለበት። መሪ መዘጋጃ ገብቶ የኛ የሆነው ነገር ላይ ለነገ ለትውልድ ምንለው ነገር መገንባት ስለምንፈልግ መሪ መዘጋጃ እንፈልጋለን። ያው መንግስት ይሄን ነገር አይቶ በትኩረት አቅጣጫ ሰጥቶ ይሄን ነገር ቢሰራልንና ይሄን መሰረተ ልማት ቢዘረጋልን እንፈልጋለን። አመሰግናለሁ። በአሁኑ ወቅት በጥንስስ ከተማ በተለያየ አቅጣጫ የሰፈረ ማህበረሰብ ወደ 6000 የሚቆጠር ህዝብ ያላት ከተማ ናት ያሉት የአካባቢ ነዋሪ አቶ አለማየሁ ንጉሴ ማህበረሰቡ ቤት የሚገነባው በመሰልና በዘልማድ በመሆኑ ህገወጥነት ሰለባ እንዳይሆን በትኩረት ታይቶ ፍትሐዊ ምላሽ እንዲሰጥ ጠይቀዋል። ወደ ከተማ ሊቀርብ እያለ ወደ ህገወጥነት ግንባታ፣ ወደ ህገወጥነት እርሻ እየተስፋፋ ያለው በዚህ ቦታ በማጣታቸው ነው። የከተማው ስፋት ቢጠናከር ነው፣ የከተማው ስፋት ቢስፋፋል እና ይሄ ነገር መንግስት የሚያመቻችበት ነገር ካለ ቢመቻችላል ልፈልጌ ነው። እስከዚህ ነው ሀሳቤ። በተመሳሳይ የቀበሌው ሊቀመንበር አቶ ደጀን አዳነ እንደገለጹት ታዳጊ ከተማ እንደመሆኑ አንጻር ብዙ ቤቶች እየተሰሩ ይገኛሉ። የሚሰሩ የቤት ግንባታዎች በቋሚነት የሚጠቅሙ ሳይሆኑ ነገ ላይ መሪ መዘጋጃ ቤት ሲገባ የሚፈርሱና ዋስትና የሌላቸው ናቸው ብለዋል። አንጻር ብዙ ቤቶች እየተሰሩ ነው። በጣም በዛ ያሉ ቤቶች እየተሰሩ ነው። ግን ቢሰሩም ቢሆን ነገ አገልግሎት የሚሰጡ ወይ ለነገ የሚጠቅሙ ሳይሆኑ ዋስትና የሌላቸው ናቸው። ነገ ወደ መሪ መዘጋጃ ሲመጣ የሚፈርሱ ማህበረሰቡ በሌላ አቅሙ ያለውን ጉልበትና ንብረት አሟጦ ተጠቅሞ የሚገነቡ ቤቶች ቋሚነት የሌላቸውና ፈራሽ ከሆኑ ደግሞ ማህበረሰቡ ለኢኮኖሚያዊና ማህበራዊ ጫናዎች የመጋለጥ እድሉ ሰፊ መሆኑን የ014 ቀበሌ ሊቀመንበር አቶ ደጀን አዳነ አስገንዝበዋል። ስንት ብር ፈሰስ አድርጎ እየሰራ ድሃ በሌላ አቅሙ ቋሚነት የሌላቸው ናቸው ማየት ይቻላል። ብዙ ቤቶች አሉ። ወዴት እንደሚሰሩ ወዴት እንደሚመለሱ ምን አይነት ዲዛይን መሰራት እንዳለባቸው ምንም ነገር ከመሪ መዘጋጃ ጋር ድጋፍ ሳይደረግ የተሰሩ እስከሆነ ድረስ ምንም አይነት ለነገ ለዋስትና አይበቁም። ራሳቸውም በቃ ነገ መሪ መዘጋጃ ሲገባ ዛሬ ቢያንስ አንዲት ክላስ እንኳን 4 በ5 ለመስራት 200,000 እና ከ300,000 ብር በላይ ነው የሚጠይቀው። ግን ይሁን እንጂ ያ ደግሞ ቋሚ ቢሆን ያ ሰውዬ መቼም ተጠቃሚ ነው። መሪ መዘጋጃ መንግስት ይሄን አካባቢ አይቶት መሪ መዘጋጃ ቢፈቀድና ህዝቦችም ያለ አግባብ ወጪ ከሚያወጡት ቤታቸውን ቋሚ አድርገው እንዲሰሩ ዘንድ መሪ መዘጋጃ ተፈቅዶ አሁንም በአፋጣኝ መንግስት ይሄ ያለ አግባብ እና ያለ አልሆነ ወጪ የሚያወጡትና የሚበዘበዙትን ከወጪና ከአልሆነ እንትን ከሚዳረጉት ቢታደጋቸው የሚል ጥያቄ ላይ ያለኝ። የዝቋላ ወረዳ ከተማ ልማት ኃላፊ አቶ አምራቹ ገላው በበኩላቸው በማህበረሰቡ የተነሳው የልማት ተጠቃሚነት ጥያቄ ተገቢነት ያለው መሆኑን በመግለጽ በመመሪያና ደንቡ መሰረት አንን ከተማ ለማለት በመጀመሪያ በመሪ መዘጋጃ መታቀፍ አለበት ብለዋል። ከ2000 በላይ ማህበረሰብ ካለ ወይ ማቋራና ማወራ ካለ
የከተማ ወይም የመዘጋጃ ከተማ ይሆን መመሪያው በዛ ልክ ነው ያስቀምጠው። ከዛም 50% ከግብርና ውጭ የሆነ ካለ ማለት ከኦፍ ፋርሚንግ አካባቢ ካለ ይሄንን እኛ ለማየት አምና ክልል ጋር ተነጋግረን ጭምር አስተዳደር ምክር ቤት ቢፈቀድ በጀት እንዲያዝ ፕሮሚስ አስገብተን ቃል ጉባኤዎች አሉ። ለክልል አጭተናታል። ቀማያና ጻላውን አሁን ሙሉ በሚያሟሉ ልክ ሁለቱን አጭተን ለመጠባበቅ ላይ ያለ ነው። መመሪያው በሚያዘውና በሚፈቅደው መሰረት ከታዳይ ከተማ ውስጥ ከ2000 እና ከዛም በላይ ማህበረሰብ ካለ የመሪ መዘጋጃ ከተማ እንዲሆን መመሪያው ያስቀምጣል። አጭተን ጥያቄያችን የኛም ጥያቄ የጠየቅነው ነው። ማየት ትችላላችሁ እዚህ ያሉ ፋይሎችን ጭምር አስተዳደር ምክር ቤት ቢፈቀድ በጀት እንዲያዝ ፕሮሚስ አስገብተን ቃል ጉባኤዎች አሉ። ለክልል አጭተናታል። ወደ ታዳጊ ከሚያድጉ ጥንስስ ከተሞች መካከል ቀማርያምና አክሸሩ ሁለቱንም ቀበሌዎች ለክልል በደብዳቤ ያሳውቀው ምላሹን እየተጠባበቁ መሆናቸውን የዝቋላ ወረዳ ከተማ ልማት ኃላፊ አቶ አምራቹ ገላው ገልጸዋል። ተላጅን ወደ ፈርጅ አምስ ወይም ወደ ኑስ ቀማርያምና ጻላሁን ወደ ታዳጊ አጭተን ጥያቄያችን የኛም ጥያቄ የጠየቅነው ነው። ማየት ትችላላችሁ እዚህ ያሉ ፋይሎችን ለተጠባበቅ ያለን እየደወልን ነው እና ያ ማለት ብዙ ቤቶች የተገነቡ ነው ያለው ከፕላን ውጭ ማለት ነው። ከፕላን ውጭ የተገነቡ ነገ መዘጋጃው ሴት ፕላኑ ጋር አንፊት ሊሆን ስለሚችል ከአሁኑ በጥንሱ ከአሁኑ ሰውን አፍርስ አታፍርስ የግድ መንገድ ከፍታ ላይ ማፍረስ ስላለ ከአሁኑ መታደግ አለብኝ በሚል ተነሳ እንግዲህ አይ ቲንክ ካላክነ 10 ወይም 11 አካባቢ ወደ አመቱ ይጠጋል ነው ካላክነ ቅርብ እንደውዬ ነበር። በአንድ ላይ ሰብሰብ አድርገን ነው የምናየውና ክልል ፕላን ኢንስቲትዩት ማለት ነው ሰብሰብ አድርገን ላይ የምናየው አይ ቲንክ እንግዲህ ምንድነው የሚያልፉ ከሆነ እናያለን በሚል ነው ያከረና በዛ ልክ የያዝነው ተገቢ ጥያቄ ነው ማለት ነው።